እየተወራለት ይገኛል። አንቶን ሴሜንዮ በዚህ የጥሬ ዝውውር መስኮት በርካታ ክለቦች በጥብቅ እየፈለጉት ይገኛሉ። አርሰናል ከዝውውሩ በተወሰነ መንገድ ራቅ ብሎ የተባበቀ የሚገኝ ክለብ ነበረ። በዋነኝነት የዚህ ክለብ ፈላጊውን ደግሞ ሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድና ማንቸስተር ሲቲ ነበሩ። ቼልሲም ዝውውሩ ላይ ተጨምሮ ነበረ። ነገር ግን ትናንት ማምሻውን ላይ ከዚህ ዝውውር ራሴን አግልያለሁ ማለቱ ይታወሳል። ሊቨርፑል ለመሐመድ ሳላህ በአፍሪካ ዋንጫ መሄዱን ተከትሎና የግራ መስመሩ በተለይ የኮዲ ጋክፖ ቦታ ዲያዝ በአግባቡ አለመተካቱን ተከትሎ ይወስደዋል ተብሎ ተጠብቆ ነበረ። ስለዚህ ሁሉም ቶተናምን ጨምሮ ሁሉም ቶፕ 6 ትራዲሽናል ቶፕ 6 የሚባሉ ቡድኖች በሙሉ ይህ ተጫዋች ፈላጊ ነበረው። መጨረሻው ግን ሲቲ እንደሚሆን የመረጃ ምንጮች እየጠቀሱ ይገኛሉ። ሌሎችን ክለቦች ያልመረጠበትን ምክንያት ተነግሯል። አንቶን ሴሜንዮ 25 ዓመቱ ነው። ከ7 ቀን ከ8 ቀን በኋላ 26ኛ ዓመቱን ይዛል። ሴሜንዮ ጋናዊው የአጥቂ መስመር ተጫዋች ያው ጋና በአፍሪካ ዋንጫ ስለሌለች ነው አሁን ለብሔራዊ ቡድኑ አገልግሎት መስጠት ያልቻለው በዚሁ በበርማውዝ የቆየው ማለት ነው። ቼልሲ አስቦበት ነበር ተጫዋቹን ለማዛወር፣ ግን ጋርናቾ አለ እዛ ቦታ ላይ፣ ስቲቫው አለ፣ ፔድሮ ኔቶ አለ፣ ጊተንስ አለ። ስለዚህ ብክነት ነው የሚመጣው በሚል መጀመሪያ ወደ ዝውውሩ ለመግባት ኢንዞ ማሬስካ ጥያቄ አቅርበዋል። ግን የቼልሲ አመራሮች ገንዘብ ማባከን ነው በሚል ውድቅ አድርገውባቸዋል ጥያቄያቸው በሚል ላይ የተነሳው። ሊቨርፑልን በሚመለከት ካለው የውጤት ቀውስ አንጻር ተጫዋቹ ሊቨርፑልን አልፈለገም። በውጤት ቀውሱ ምክንያት ነው ተጫዋቹ ያልፈለገው። ማንቸስተር ዩናይትድን በሚመለከት ማንቸስተር ዩናይትድ ዊንግ ባክ አድርጎ ነው ማጫወት የሚፈልገው ተጫዋቹ እንደ አማድ ዲያሎ አይነት ሚና ለመስጠት ነው የሚፈልገው እና ከዛ በተጨማሪም ግን በእርግጥ ማንቸስተር ዩናይትዶች ችግር የለውም አንተ የምትፈልግበት ቦታ ትጫወታለህ የሚል አማራጭ ሰጥተውት ነበረ። በኋላ ላይ ግን ተጫዋቹ ምርጫውን ያደረገው ሲቲን ነው። ሲቲን ምርጫ ያደረገበት ምክንያት አንደኛ ሲልቨርዌር ወይም ደግሞ ዋንጫ ይፈልጋል። ዋንጫዎችን ይፈልጋል። ዋንጫዎችን ማግኘት ይፈልጋል። ከዛ ባለፈ በኮምፒቲሽን ደረጃ ታፍ አይደለም ኮምፒቲሽኑ። በሲቲ የመስመር ተጫዋቾች አሸንፋቸዋለሁ ብሎ ያስባል። ኦማር ማራሙሽን እነ ሳቪኒዮን የመስመር ተጫዋቾችን ስፔሻሊ የመስመር አጥቂዎችን ዶኩም እኮ አይነካም ብላ ዶኩንም ይመለከታል። ግን በቃ ብዙዎችን አሸንፋለሁ የሚል ግምት አለው እሱ ከራሱን ከነሱ ጋር ሲያወዳድር አሸንፋለሁ የሚል ግምት አሳድሮ የተጫወተ ነው። አሁን እኮ አሰልጣኝ ፔፕ ጋርዲዮላ ቲያን ራይንደርስን ጭምር ወደ መስመር እያወጡ እያጫወቱት ነው። ዶኩ ከተጎዳ በኋላ እኮ ቲያን ራይንደርስ ነው የሱ ቦታ እንዲሸፍን እየታዘዘ የሚገኘው እና አንቶን ሴሜንዮ በዚህ ቡድን ውስጥ እንግዲህ ምርጫውን ሲቲ አድርጓል። እሱ ፕሬፈራንስ ያደረገው ወይም ምርጫዬ ሲቲ ነው ብሏል። ጋርዲዮላና የቡድኑ አመራሮችም አምኖበታል። ጋርዲዮላም ጥያቄውን አስገብቶ ተቀባይነት አግኝቶላቸዋል። ከዚህ በኋላ ድርድሩ ነው የሚቀጥለው። በነገራችን ላይ 10 ቀን ነው የተጫዋቹ ዝውውር ክፍቱ ነው የሚቆየው። 10 ቀን ነው ከጃንዋሪ 1 እስከ ጃንዋሪ 10 ብቻ ነው የሚቆየው። በዛ ጊዜ ውስጥ 65 ሚሊዮን ፓውንድ የሚከፍልና ተጫዋቹ መልቀቅ እፈልጋለሁ ብሎ ካሳወቃቸው ይለቃል። ነገር ግን ገንዘቡም ቀርቦ ክለቡም ቀርቦ ተጫዋቹ አልፈልግም እስከ ክረምት ቆያለሁ ካለ መብቱ። ከዛ በኋላ ዋጋ ዲሳይድ ማድረግ የሚችሉት ራሳቸው በርማውዞች ናቸው። በአመቱ መጨረሻ 100 ሊሉት ይችላሉ። ስለዚህ ይህንን አጋጣሚ ለመጠቀም ሲቲ ከፊት ቀድሟል። ሲቲም ተመራጭ ሆኗል በተጫዋቹ አንቶን ሴሜንዮ ማለት ነው። ይሄ ዝውውር ዋንጫም ሊያመጣ የሚችል አይነት ዝውውር ነው። በሲቲ ቤት ውስጥ ትልቁ ጥያቄ ሆኖ የሚነሳው አሁን እየተቀረፈ መጣ እንጂ ከሃላንድ ውጭ ኃላፊነት የሚሸከም የለም፣ ውጤት የሚቀይር ጎል የሚያስቆጥር ተጫዋች የለንም ብለው ነው የሚያምኑት። አሁን ራያን ቸርኬና ፊል ፎደን በደንብ እያገዙት ነው። ሃላንድን ማገዝ በደንብ እያገዙት ነው ያሉት በአሲስትም በጎልም እና አንቶን ሴሜንዮ እዚህ ቡድን ውስጥ እኒህ አይነት ኳሊቲ እንዲያመጣ ነው የተፈለገው። እሱ ደግሞ ጎል በማስቆጠር ይታወቃል። ዘንድሮ በፕሪሚየር ሊጉ 8 ጎሎች አሉት። ባለፉት 2 ተከታታይ ጨዋታ ጎል አስቆጥሯል። የተወሰኑ ሳምንታት 7 ሳምንት ተከታታይ እምቢ ብሎት ነበረ ጎል። እንደገና ወደ አስቆጣሪነት መጥቷል። አንቶን ሴሜንዮ ጎል አስቆጣሪ ነው። ቡድን በሚቸገርበት ሰዓት ሊያግዝ የሚችል አይነት ተጫዋች ነው። ስለዚህ የዚህ ተጫዋች መምጣት ይበልጥ የአጥቂ መስመሩን የሚያጠናክርና በሃላንድ ብቻ ተወስኖ የነበረውና በሃላንድ ጫንቃ ላይ አርፎ የነበረውን የጎል ማስቆጠር ኃላፊነት የሚያገኝ ነው። እናነሷለን እኛ እኮ አይደል እንዴ ይሄ ቡድን ዋንጫ ለመውሰድ ሪያድ ማህሬዝ ያስፈልገዋል።
ይሄ ቡድን ዋንጫ ለመውሰድ እንደ ሌሮይ ሳኔ አይነት ተጫዋች ያስፈልገዋል። ከዚህ በፊት ቡድኑ በሚቸገርበት ጊዜ ጎል የሚያስቆጥሩ ከመስመር እየተነሱ እንደ ኬቨን ድብሩን አይነት ከምንም ጎል የሚያስቆጥር አይነት ተጫዋች ይፈልጋል። በሃላንድ ብቻ ተንጠልጥሎ አስቸጋሪ ሊሆንበት ይችላል የሚል ሀሳቦች ስናነሳ ነበር። ሴሜንዮ አንዱን ክፍተት የሚሞላ ይመስላል። አንዱን ዊንግ በሁለቱም ዊንጎች መጫወት ይችላል። በነገራችን ላይ ቀኙም ግራውም ላይ እኩል መጫወት ይችላል፣ በቀኙም በግራው። ይሄ ሌላ ቨርሳቲሊቲው ወይም ደግሞ የተጫዋቹ በተለያዩ ቦታዎች ላይ መጫወት የሚሰጠው ጠቀሜታ ከፍ ያለ ነው። ስለዚህ የሴሜንዮ ዝውውር ለአርሰናል ስጋት ነው። በነገራችን ላይ ዋንጫ ሁለቱ ስለሆነ የተፎካከሩ ያሉት በእርግጥ አስቶን ቪላም አለ። ቢችሉ ዝውውሩን ቢያስቆሙት እስከ ክረምት ጠብቀን ብሎ ካልሆነ ግን ዋጋን ከፍለው ቢሆን ሲሜኒዮን ለቀጣይ የክረምት የዝውውር መስኮትም ያዘቡትን ወጪ ቀንሰው ቢያስፈርሙት የተሻለ ነው። እርግጠኛ ነኝ የምነግርህ ሲቲ ሴሜኒዮን ቢያጣ ሌላ አማራጭ የለው ሊያስፈርመው የሚችለው ተጫዋች። ሴሜኒዮን ካገኘ ግን አደጋ ነው ለአርሰናል። ይበልጥ ይጠናከራል። የቡድን እየተመለከት ነው ያለው ቡድን ይበልጥ ደብዙ ከፍ ይላል እና በኔ እምነት አንድሪያ ቤርታ ማጂክ አሁንም እዚህ ጋር መስራት ይኖርበታል። ልጁ የአርሰናል ደጋፊ ነው። አርሰናል ፍላጎት ቢያሳይ አለው እኮ አርሰናል ፍላጎት ግን ፍላጎቴ ክረምት ላይ ነው አርሰናል አሁን ማርቲኔሊና ትሮሳርድ ባሉበት ተጫዋች ካልሸጥኩ በስተቀር ማዘዋወር አልፈልግም ነው አርሰናል እያለ ያለው። የፊት መስመር አጥቂ አንድ ተጫዋች ካልቀነስኩኝ አላዘዋውርም ብሏል አርሰናል። ስለዚህ ይሄ ደግሞ አስቸኳይ ነው። በአንድ ይከፈታል፣ በ10 ያልቃል። ከዛ በኋላ ከ10 በኋላ ብትለምን ማንም ሲሜኒዮን አታገኘውም። ወይ ሌላ ክለብ ገብቷል ወይ በቃ በርማውዝን ብሎ ቁርጥ አድርጎ ይቀመጣል። ስለዚህ ማጂኩ የሚያስፈልግ ይመስለኛል። ማጂኩን ካልከወኑት ቤርታና አርሰናሎች የሴሜኒዮ ዝውውር ልክ እንደ ዶናሮማ ቁልፍ ዝውውር ነው። ዶናሮማ ሲቲ ባይመጣ እኮ ዘንድሮ አሁን ስለ ሲቲ አናወራም ነበር እና ይህም ቁልፍ ዝውውር ሊሆን እንደሚችል አስባለሁ። በዛው አሉቲ ትዳስዋለ። ሌሎች ከቸልሲ ጋር በተያያዘ ለጠየቁን ጥያቄ ቸልሲ በአስቶን ቪላው ጨዋታ ላይ ሊያም ዴላፕና ኢስቲቫው ተመልሰውለታል። አስደሳች ዜና ነው ለኢንዞ ማሬስካ። ሀሳባቸውን ሰጥቷል። የሁለቱ ተጫዋቾች መመለስ ለቡድኑ ጥንካሬ ይሰጣል ተብሎ ይታመናል። የተወሰነ ሀሳብ ጨምርበትና አሉቲ በዚሁ እናገባድ። ያው ጥያቄ የለውም። አንተ ያነጥኳቸው ነጥቦች በጣም ሚዛን ደፊ ናቸው፣ ግን ተጽዕኖ ፈጣሪ ተጫዋች ነው ያገኙት። በርንማውዝ በፕሪሚየር ሊጉ እዚህ ደረጃ ላይ አይቀመጥም ነበር። የክለቡ ቶፕ አሲስተር ነው፣ 3 አሲስት አለው። እንዲሁ በ16 ጨዋታ 8 ጎል አለው። ስለዚህ ጎል ኢንቮልቭመንቱ 11 ነው እና ይሄ ትልቅ ነገር ነው፣ ትልቅ ፓኬጅ ነው። የስክት የሚል ብያለሁ ቅድም። የጥር የተጫዋቾች መስኮት ብዙ ጊዜ ክለቦች እዛው ሊግ ውስጥ የተላመደ ተጫዋቾችን የሚያገኙበት አጋጣሚ ነው። ክረምት ላይ ሲሆን ከሌላ ሊግም ብታመጣው ጥያቄ የለውም። ፕሪሲዝን አለ፣ ወራቶች አሉ፣ ፍሬንድሊ ማቾች አሉ። ግን የጥር የዝውውር መስኮት ግን በአንድ ጊዜ ወደ ጨዋታ የምትገባበትና የተጫዋቹ መምጣት ኃላፊነቱም ከፍተኛ ነው። ችግሩ ስላለ ነው ሲቲ ይህን ያመጣው ብዬ አስባለሁ። ምናልባት አንድ መረጃ መጨምረው ትላንት በአፍሪካ ዋንጫ ዩጋንዳ በቱኒዚያ 3-1 ተሸንፋ ነበርና የዩጋንዳን ብቸኛ ጎል 90 ደቂቃው አልቆ ያስቆጠረው ተጫዋች ዴኒስ ኦሚዲ ይባላል እና የተጫዋች በነርሲንግ ዲፕሎማ አለው። ከዛ በኋላ የእስር ቤት ጥበቃ ነበር እና ጠባቂ የእስር ቤት ወታደር ጠበቃ ይሄ እስረኞች እንዳይወጡ የሚጠብቅ ነበርና ትናንትና 91ኛው ደቂቃ ላይ ያስቆጠረው ተጫዋች የዩጋንዳ ብሔራዊ ቡድን ላይ አስገራሚ ነው። ከጨዋታ መጠናቀቅ በኋላ ብዙ ርዕስ የተሰጠው ዜና ሆኗል። የአፍሪካ ዋንጫ ጨዋታዎች ትላንት አስተላልፈናል። በተለይ የናይጄሪያን ጨዋታ ዛሬ የሚቀጥላሉ። ዛሬ በሚደረጉ መርሃ ግብሮች እንዲሁ ጨዋታዎቹ የሚቀጥሉ ይሆናል። ጨዋታዎቹ እንድትመለከቱ በአክብሮት እንጋብዛለን። ቡርኪና ፋሶ ከኢኳቶሪያል ጊኒ 9 ሰዓት ከ30 ላይ፣ አልጄሪያ ከሱዳን 12 ሰዓት ላይ፣ ኮትዲቫር ከሞዛምቢክ 2 ሰዓት ከ30 ላይ፣ ካሜሮን ከጋቦን 15 ሰዓት ላይ፣ በእኛ 5 ሰዓት በእነሱ ሰዓት ስለሆነ ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ ባህር ዳር ከፋሲል ተጠባቂ ጨዋታ 10 ሰዓት ላይ፣ አርባ ምንጭ ከነማ ከመቀሌ 70 እንደርታ 9 ሰዓት፣ ሀዲያ ሆሳዕና ከወላይታ ዲቻ 12 ሰዓት